እንኳን ለጾመ ፍልሰታ ለማርያም በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌተሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቀጥቶታል። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው በአረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ከአረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞውኑስ የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? 2 ሱባኤ ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴ ሰማኒ ቀብረዋታል። በሦስተኛው ቀንም እንደ ልጇ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመ ትንሣኤ ወልደ እንደ ልጇ ትንሣኤ ያሰኘውም ይህ ታሪክ ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከአገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ አገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረውን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። ወፈቀደ ይደቅ እምደመናው እንዲል እመቤታችንም አይዞ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይታል ብላ ከሙታን ተለይታ መነሳቷንና ማዕረጓን እንዲነግራቸው አዝዛ የያዘችውን ሰበን ሰጥታ ሰደደችው። እርሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ አላቸው። እነርሱም አግኝተን ቀበርናት ሲሉት ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገጸጸ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማው ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ።
ቅዱስ ቶማስም አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። እነርሱም በእመቤታችን ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራይ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ እንዲሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየአገረ ስብከታቸው ተሰባስበው ጌታችን ሥጋዋን እንዲሰጣቸው በጠየቁት በዚሁ ወቅት ከነሐሴ 1 ቀን ጀምረው ሱባኤ ቢይዙ ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር ጴጥሮስን ተራዳይ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ይህንን ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ያለውን 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ይህ ጾምም ጾመ ማርያም ወይም የማርያም ጾም ወይም ጾመ ፍልሰታ ለማርያም የማርያም የፍልሰቷ ጾም እየተባለ ይጠራል። ፍልሰት የሚለው ቃልም ፈለሰ፣ ሄደ፣ ተሰደደ ካለው የግስ ግስ የተገኘ ሲሆን ትርጉሙም ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴ ሰማኒ ወደ ገነት መወሰዷን የሚያስረዳ መልእክት አለው። በጾመ ፍልሰታ በቅድስት ቤተ ክርስቲያናችን በየቀኑ በማኅሌቱ በሰዓታቱና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድኅነትን ከምስጢረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም ለተዋሕዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወድሱ ናቸው። በጾመ ፍልሰታ ባሕታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችለው ደግሞ አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። በተጨማሪም ይህ ጾም ለእመቤታችን ያለንን ፍቅርም የምንገልጽበት ወቅት ነው።
በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌልን የሚማሩት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ነው። ሁላችንም ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰበሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቅድስት ቤተ ክርስቲያን ተሰብስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊውን የእግዚአብሔርን መንግሥት ለመውረስ እንችላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆን ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ መብት እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን መቀበል ይገባናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ለእግዚአብሔር ክብር ምስጋና ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን፣ ጣዕሟ በአንደበታችን ይደርብን። ከጾመ ፍልሰታ ለማርያም በረከት ይክፈለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።